አምላካችን ያድነናል። የኛ አምላካው ያህዌ ያድነ ካንተ እጅ አንተ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ለነገሩ ምን ሰላም አለ? አንዳንድ ሰዎች ሰላማችን የሚነሱ ሰዎች አሉ በእውነት። ለማንኛውም እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ ይመስገን። ብዙዎቻችሁ በጣም ተጨንቃችኋል። በውስጥ ራሱ ቴክስት ራሱ በጣም ብዙ ቴክስት ተልኮልኛል። እባክሽ ሼር አድርጊላቸው፣ እባክሽ እንደዛ አድርጊ፣ ሜንሽን አድርጊያቸው። እንዲሁም ኮሜንት ላይ ራሱ ትላንትና ብዙ ኮሜንት ተጽፎልኛልና ማለት ሀይሚና ብሩኬ አደጋ ላይ ናቸው፣ ሀይሚ አደጋ ላይ ናት፣ አብሳላ ልታሳግታት ነው የሚባል ወሬ እንግዲህ ሰምታችሁ ማለት ነውና በመጀመሪያ እኔ ከራሴ ጀምሮ ነው የምነግራችሁ እህቶቼ፣ ስደት ያላችሁ በተለይ ጨረቃ ፋሚሊዎች እህቶቼ፣ ከራሴ ጀምሮ ነው የምነግራችሁ። ዩቱበሮችን አትመኑ። ምክንያቱም ዩቱበር የሚያወራው ከመቶ 1% እንኳን እውነት የለውም። ምክንያቱም በመላምት ነው ሁሉም 5-10፣ በእነሱም አልፈርድም። ሁሉም 5-10 ለማግኘት 5 ሳንቲምም 10 ሳንቲምም 1 ሰብስክራይብም 2 ሰብስክራይብም ለማግኘት ነው እና ያን ያህል አትደንግጡ። ዩቲዩበር አለ ብላችሁ አትደንግጡ። በእርግጥ ይሄን አለ የተባሉበት ቤት እኔ በበኩሌ በጣም ነው የማውቃቸው፣ በጣም ነው የምወዳቸው። ደስ የሚሉ 2 ባልና ሚስቶች ናቸውና እንግዲህ እውነትም ይሁን ውሸትም ይሁን አላቅም ወጥቶ ተናግሯል። ግን ብዙ ጊዜ እውነት ነው የሚናገረው ብላችሁ ብዙዎቻችሁ ደንግጣችኋል። እና ግን ሙሉ ለሙሉ ይሆናል እውነት ነው ትክክል ነው ማለትም አይቻልም። ገባችሁ? በእርግጥ የጥንቃቄ ምክንያቱም አንዳንድ ጊዜ ከመሬት ተነስቶ ሰው አያወራም። የሆነች ትንሽዬ ፍንጭ ይዞ ሊሆን ይችላል። ትንሽዬ ዩቱበሮችን ቢሆኑ ጥንጥዬ ፍንጭ ነገር ሳይዙ አያወሩም። እና ለጥንቃቄ ያክል ያው ሜንሽን እናደርጋቸዋለን፣ ቴክስት በኢንስታግራምም እንጽፍላቸዋለን። እኔ በበኩሌ ትላንት ራሱ ጽፌያለሁ፣ መጠንቀቅ ስለማይከፋ ማለት ነው። የመረጃ ትንሽ የለውም። በነገራችን ላይ እነሱ የእሷ ጓደኝነት አያስፈልጋቸውም ሲጀመር ማለት ነው። የእሷ ጓደኝነት ምንም ሲጀመር ልጅቱ ሁኔታዋ ያስብላል፣ ያስጠረጥራል። ምክንያቱም ጓደኝነታችሁን እፈልጋለሁ ብላ ሙጭጭ ግምጭጭ ማለት ምን ማለት ነው? ምን አስባ ነው የሚለው ነገር በደንብ ያስጠረጥራል። ከሀይሚና ከብሩኬ ውጭ ሰው የለም እንዴ? ሌላ ጓደኛ የሚሆናት ሰው የለም እንዴ? ለምንድን ነው ለጓደኝነት እነሱን የመረጠችው? ለምን? እነሱ የራሳቸው ጓደኞች አሏቸው። ስለዚህ ጓደኝነት ደግሞ በግድ አይሆንም። ጓደኛ ካልሆናችሁኝ ተብሎ በዚህ ልክ ሙጭጭ አይባልም። ጓደኝነት በፈቃደኝነት እና በፍቅር የሚመጣ ነው እንጂ በግድ የሚመጣ አይደለም። ሀይሚና ብሩኬ ይች ልጅ አታስፈልጋችሁም፣ ለጓደኝነትም ወደ ህይወታችሁ አታስገቧት፣ አስፈላጊ ስላልሆነች ማለት ነው። አንደኛ እኛ ይሄንን እዚህ ጋር መተን ስንናገር ሰውም ሲፈራ ሲደነግጥ እናንተን ልክ እንደ ቤተሰብ እንደ ስጋ እንደ እህት አለ አይደል፣ ልክ እንደ ፋሚሊ ስለምናችሁ ነው ይሄ ሁሉ ሰው ለእናንተ። እኔ ትላንት ራሱ ላይቭ ላይ አይቻለሁ። ላይቭ ላይ በጣም ብዙ ሰው ተጨንቆ አይቻለሁ። እውነት ለምን ያስፈራል እየተባባሉ ነበርና ቻናሉን ራሱ የልጁን ቻናል ለማያውቁት ሼር እየተደረገ ነበር፣ ስሙ እየተባለ ማለት ነው። ይሄ ሁሉ ምንድን ነው? ለሀይሚና ለብሩኬ ያላቸው ፍቅር፣ ያላቸው መውደድ፣ ክፉ ነገር እንዳይደርስባቸው፣ መጥፎ ነገር እንዳይመጣባቸው ነው። እንግዲህ እንደ አንድ የቤተሰብ አካል ስለሚያዩዋቸው፣ ሁላችንም ስለምናያቸው፣ እንደ አይናችን ብሌን ስለምንሳሳላቸው ነውና የመረጃ ትንሽ ስለሌለው ሼር አድርጉ፣ ላይክ አድርጉ እንዲደርስ እነሱ ጋር ማለት ነው። እና በጣም ከባድ ነው እንግዲህ አብሳላት በጣም ከባድ ሴራ እንዳሴረች ጓደኛ መስላ ገብታ ሀይሚዬ ልታሳግታት እንደሆነ
ብቻ ግን ብዙ ነገር ነው እየተባለ ያለው፣ ብዙ ነገር ሀይሚን የሆነ ነገር ልታስደርጋት ነው ምናምን። ግን ከማንም በላይ ለልጆቹ የመድኃኔዓለም ጥበቃ አይለያቸው፣ የፈጣሪ ጥበቃ አይለያቸው። ከነሱም ጥንቃቄ፣ ከሰው ምክር፣ ከማንም በላይ የፈጣሪ ጥበቃ ነው ለነሱ የሚሰራላቸው። እሱ ፈጣሪ ይጠብቃቸው፣ ጸሎት አድርጉላቸው። ከተወረወረ ጦር የሚያድነው ፈጣሪ ነው። ከሁሉም ነገር የሚጠብቀው ፈጣሪ ነው። ከፈጣሪ በላይ ደግሞ ማንም የለም። ማንም ሲጀመር እሱን ልጅቷ ማናት? ምንድናት? ማን ስለሆነች ነው ሀይሜን ማን ማለት እሷ ማንን ተማምና ነው ማለት? ምን አይነት አይደል ነው ምን እንደተሰማ እንግዲህ ልጁ ያወራበት ምክንያት የት እንደሰማው እንዴት እንዳወራ እንግዲህ ሲያወራ እኔ ራሱ በትክክል ገብቻ አዳምጫለሁ። ከነሱ መራቅ አለባት ነው ያለው። ሲያወራ ራሱ አጋጣሚ ነው የሰማሁት እያለ ነበር። ሰው የሆነ ቦታ ነግረውታል ወይ መረጃ ደርሶታል ማለት ነው። እንዳወራሩ ከሆነ እንደ የሆነ መረጃ እንደደረሰው ነው በውስጥ። ስለዚህ ሊሆንም ላይሆንም ይችላል። ለማንኛውም ተጠንቀቁ፣ ይጠንቀቁ። እች ልጅ ከህይወታቸው ያስወግዱ። የምትጠቅም ልጅ ስላልሆነች ማለት ነው፣ ስለማትጠቅም። ፈጣሪም እርዱኝ እረዳችኋለሁ ነውና የሚለው እና የመጀመሪያ የእናንተ ጥንቃቄ ከፈጣሪ ቀጥሎ የእናንተም ጥንቃቄ አስፈላጊ ስለሆነ ይህን እየተባላችሁ ይህን ወሬ እየሰማችሁ አስተቃቀፏ። ትላንትና ምንም የሰላም አይመስልም። ታስታውቃለች። አይኗ፣ አስተያየቷ፣ ሁኔታዋ ስታወራ ራሱ ማለት ነው ከልቧ እንዳልሆነ በደንብ ያስታውቃል። በደንብ ማለት ነው በደንብ ነው ሲያስታውቅ የማስመሰል ወሬ ስታወራ እንደነበር ማለት ነው። አይታችኋት ልብ ብላችኋት ከሆነ ነያ ቀፊኝ ይቅር ካልሽኝ እስኪ ንገሩኝ። ከትላንቱ የእውነት ከልቧ ከተጸጸተች የእውነት ከልቧ ይቅርታ ማለት ከፈለገች ብሩኬ ስላላላት እሷን ብላለች። ብሩኬ ስላላለኝ ሳይሆን ራሴ ጥፋተኝነት ስለተሰማኝ ነው ብላለች አይደለ? እና ታዲያ ንገሩኝ እስኪ ከትላንት ወዲያ ብሩኬ ሊደውልልኝ ነው። አስቡት። አሁንም ብሩኬ በልቧ እንዳለ ነው የተረዳው። እስከ ትላንት ወዲያ ባለው ቪዲዮ ላይ ብሩኬ አሁንም በብሩኬ ላይ ተስፋ አልቆረጠች። ምክንያቱም ምን ስትል ነበረ? ብሩኬ ስለደወልልኝ አታምኑም፣ እጅ ተንቀጠቀጠ፣ ፈራው። ምን ማለት ነው ይሄ? የእውነት ከተጸጸተች ማለት እኔ እንጃ። ብቻ ፈጣሪ ሆናቸው። እነሱ ምንም እንደማይሆኑ ተስፋ አደርጋለሁ። ሁላችሁም ጸሎት አድርጎላቸው። የዋህ አምላክ የንጹህ ልብ አምላክ መብርሃን ቅድስት ድንግል ማርያም እሷ ጥላ ከለላ ትሆናቸው። ከዛ ውጭ ልጅቷ አታረገውም ለማለት ይከብዳል። ልትሞክር ትችላለች፣ ግን ደግሞ መድኃኒዓለም አላህ ይሳካላት።